ፖለቲካ መድረክ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ታሪካዊ ቀውስ የተከሰተ ያለ ይመስላል። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአርክቲክ ደሴት የሆነችውን ግሪንላንድን የአሜሪካ ይዞታ ለማድረግ የጀመሩት ግፊት፣ በሌላ በኩል ደግሞ የአውሮፓ መሪዎች ይህ ሉዓላዊነትን መድፈር ነው በሚል የያዙት ጽኑ አቋም ዓለምን በስጋት ታንኳ እያወዛወዛት ነው። ይህ ውጥረት ተራ የዲፕሎማሲ አለመግባባት ሳይሆን ወደ ከረረ የንግድ ጦርነትና የጂኦፖለቲካዊ መናጋት ያመራ ይገኛል። የዚህ ታሪክ መነሻው ከመደበኛው ፖለቲካ ይልቅ ወደ ግል ስሜትና ቅሬታ ያዘነብላል ይላሉ ተንታኞች። ፕሬዝዳንት ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋይር ስቶሪ በላኩትና ዓለምን ባነጋገረው የጽሑፍ መልእክት ግሪንላንድን የመያዝ ፍላጎታቸውን ከ2025 የኖቤል የሰላም ሽልማት ጋር በቀጥታ ያይዘውታል። የኖርዌይ የኖቤል ኮሚቴ የ2025ቱን ሽልማት ለቬንዙዌላዋ ተቃዋሚ መሪ ማሪያ ኮሪኖ ማቻዶ መስጠቱ ትራምፕን ክፉኛ ቅር አሰኝቷቸዋል። ትራምፕ በመልእክታቸውም 8ና ከዚያ በላይ ጦርነቶችን ላስቆምኩት ለእኔ ሽልማቱን አለማበርከታቸው ከእንግዲህ ስለ ሰላም ብቻ የማሰብ ግዴታ እንዳይሰማኝ አድርጎኛል በማለት በግልጽ ተናግረዋል። የንግግር አሜሪካ ጥቅሟን ለማስከበር ወታደራዊ ኃይልን ጭምር ልትጠቀም ትችላለች የሚል ስጋት በአውሮፓ መሪዎች ዘንድ እንዲያይል አድርጓል። ትራምፕ ከኤንቢሲ ጋር ባደረጉት ቃለ ምልልስ ግሪንላንድን ለመያዝ ኃይል ስለመጠቀም ለቀረበላቸው ጥያቄ ግልጽ ምላሽ ከመስጠት መቆጠባቸው ስጋቱን ይበልጥ አጋግሎታል። ፕሬዝዳንቱ ግሪንላንድን ለአሜሪካ ለመሸጥ ፈቃደኛ ያልሆነችውን ዴንማርክንና የተቃወሙ አጋሮቿን በከባድ የንግድ ታሪፍ ለመቅጣት ዝግጅታቸውን አጠናቀዋል። በተለይም በፈረንሳይ ወይንና ሻምፓኝ ላይ የጣሉት የ200 በመቶ ታሪፍ በፓሪስ ላይ ከፍተኛ ድንጋጤ ፈጥሯል። ትራምፕ ይህን እርምጃ የወሰዱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ባቋቋሙት ቦርድ ኦፍ ፒስ ወይም የሰላም ቦርድ ውስጥ ለመሳተፍ ፈቃደኛ ባለመሆናቸው ነው። ይህ የሰላም ቦርድ መጀመሪያ ላይ በጋዛ ያለውን ግጭት ለመፍታት የታለመ ቢሆንም አሁን ግን ትራምፕ ዓለም አቀፍ ግጭቶችን ለመቆጣጠር የፈጠሩት ተለዋጭ የተባበሩት መንግስታት አይነት ሚና እንዲኖረው ተደርጎ ተቀርጿል። በወይኑ ላይ የ200 በመቶ ታሪፍ ስትልበት የግድ የሰላም ቦርዱን ይቀላቀላሉ ሲሉም ትራምፕ በማክሮን ላይ ግልጽ ዛቻ ሰንዝረዋል። ይህ እርምጃ የንግድ ታሪፍን እንደ ፖለቲካዊ ማስገደጃ መሳሪያ መጠቀማቸውን በግልጽ አሳይተዋል። በዚህ ውጥረት መሃል ትራምፕ በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ያጋሩት የማክሮን ምስጢራዊ መልእክት ሌላው አነጋጋሪ ጉዳይ ሆኗል። ማክሮን ለትራምፕ ያላቸውን ወዳጅነት በመግለጽ ቢጀምሩም በግሪንላንድ ጉዳይ ወዳጄ ምን እያደረክ እንደሆነ አልገባኝም በማለት ግራ መጋባታቸውን ገልጸዋል። ማክሮን ውጥረቱን ለማርገብ በማሰብ በነገው ዕለት በፓሪስ የቡድን 7 ሀገራት ስብሰባን ለማስተናገድና ሩሲያን፣ ዴንማርክን፣ ሶሪያንና ዩክሬን በታዛቢነት ለመጋበዝ ሀሳብ አቅርበው ትራምፕንም ለራት ግብዣ ወደ ፓሪስ ጠርተዋቸዋል። ይህ የማክሮን አካሄድ አሜሪካ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ያላትን የበላይነት የሚገዳደርና አውሮፓ የራሷን የደህንነት መስመር እንድትከተል የሚያበረታታ ስትራቴጂካዊ እርምጃ ተደርጎ ተወስዷል። የአውሮፓ ህብረት አባላት የአሜሪካን ግፊት ለመመከት በነገው ዕለት በብራሰልስ አስቸኳይ ስብሰባ ያደርጋሉ። ህብረቱ 2 ዋና ዋና መከላከያ እርምጃዎችን እያጠነ ይገኛል የተባለ ሲሆን እነዚህም እንደ አኩሪ አተር፣ በቆሎና ስጋ የመሳሰሉ የአሜሪካ የፖለቲካ ካርታ ላይ ወሳኝ በሆኑ ግዛቶች የሚመረቱ ምርቶችን ኢላማ ያደረገ የ93 ቢሊዮን ዩሮ የታሪፍ ጥቅል ቀረጥ መጣልና አንቲ ኮኤርሽን ኢንስትሩመንት ወይም ጸረ ማስገደጃ መሳሪያ የተሰኘውን መመሪያ መተግበር ነው። ይህ እስካሁን ስራ ላይ ያለው መመሪያ አሜሪካ በአውሮፓ ውስጥ ያላትን የዲጂታል አገልግሎት የኢንቨስትመንትና የባንክ እንቅስቃሴዎችን መገደብ የሚችል ነው። በዚህም የአሜሪካ ኩባንያዎች በአውሮፓ የመንግስት ጨረታዎች እንዳይሳተፉና የፓተንት መብቶቻቸው እንዲታገዱ ጭምር ሊያደርግ ይችላል። የኢኮኖሚ ባለሙያዎች እንደሚሉት ይህ የንግድ ጦርነት አውሮፓ በአሜሪካ ዲጂታል መድረኮች በተለይም በጉግልና ሜታ ላይ ያላት ጥገኝነት ከፍተኛ በመሆኑ የአገልግሎት መቆራረጥ ሊያስከትልና በሌላ በኩል የአሜሪካ የቴክኖሎጂ ኩባንያዎችን ገበያ ሊያሳጣቸው ይችላል። ከአሜሪካ የሚመጣው የተፈጥሮ ጋዝ ዋጋ ሊጨምርና የአውሮፓውያን ዘንድ የኑሮ ውድነት ጫና ሊፈጥር እንደሚችልም የሚገመት ሲሆን የዓለም የፋይናንስ ገበያ ከፍተኛ መዋዠቅ ውስጥ ሲገባ ዶላር በዓለም አቀፍ ደረጃ ላይ ያለው የበላይነት መናጋቱም አይቀሬ ነው የሚለው የተንታኞች ስጋት ነው። ትራምፕ ዴንማርክ ግሪንላንድን ከሩሲያና ከቻይና የመከላከል አቅም የላትም የሚል ክርክር የሚያቀርቡ ሲሆን ዓለም አስተማማኝ የምትሆነው ግሪንላንድ ሙሉ በሙሉ የአሜሪካ ቁጥጥር ስር ስትሆን ብቻ ነው የሚለው አቋማቸው ለበርካታ አስርተ ዓመታት የምዕራባውያንን ደህንነት ሲያስጠብቅ የነበረውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አደጋ ላይ ጥሎታል። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎክ ራስሙሰን ግን ከሰዎች ጋር መነገድ እንጂ ሰዎችን መሸጥ አይቻልም በማለት የግሪንላንድን ሉዓላዊነት አስረግጠው ተናግረዋል። ሩሲያ በዚህ ጉዳይ አስተያየት ከመስጠት ብትቆጠብም ትራምፕ ግሪንላንድን መቆጣጠር ከቻሉ በዓለም ታሪክ ውስጥ ትልቅ ስም አስመዝግበው ያልፋሉ የሚለውን የባለሙያዎችን አስተያየት እንደምትጋራ ገልጻለች። ይህ ደግሞ በአርክቲክ ቀጠና ላይ ያለውን የኃይል ሚዛን በእጅጉ ሊለውጠው ይችላል ተብሎ ይገመታል። ነገ በብራስልስ የሚካሄደው የአውሮፓ ህብረት ስብሰባ የዚህን ቀውስ አቅጣጫ ይወስናል ተብሎ ይጠበቃል። ትራምፕ አውሮፓውያን ብዙም ተቃውሞ አያሳዩም የሚል እምነት ቢኖራቸውም የአውሮፓ መሪዎች ግን ይህንን እንደ ሉዓላዊነትና የኢኮኖሚ ህልውና ጉዳይ በመመልከት ለመፋለም ቆርጠው ተነስተዋል። ዓለም አቀፉ ማህበረሰብ በስጋት የሚጠብቀው የካቲት 1 ቀን 2026 እየቀረበ ሲመጣ የምዕራባውያን
ምዕራባውያን አንድነት በታሪካዊ ፈተና ላይ ወድቋል። ውጥረቱ በዲፕሎማሲ ይረግባል ወይንስ ዓለምን ወደ ማለቅ የኢኮኖሚ ቀውስ ይከታታል? መልሱ የሚገኘው በታላላቆቹ መሪዎች ቀጣይ እርምጃዎች ውስጥ ይሆናል። ይህ በእንዲህ እንዳለ የዓለም ፖለቲካ ትኩሳት በአርክቲክ ውቅያኖስና በግሪንላንድ ጉዳይ ሳይረግብ አሁን ደግሞ ወደ ሞቃታማው የህንድ ውቅያኖስ ተሻግሯል። ለበርካታ አስርተ ዓመታት በእንግሊዝ ቁጥጥር ስር የነበሩትንና ስትራቴጂካዊ ጠቀሜታ ያላቸውን የቻጎስ ደሴቶች ለሞሪሼስ አሳልፎ ለመስጠት የተደረገው ስምምነት ለፕሬዝዳንት ዶናልድ ትራምፕ ብርቱ ተቃውሞ ገጥሞታል። ትራምፕ በሰጡት ድንገተኛ መግለጫ እንግሊዝ ደሴቶቹን ለመልቀቅ ማሰቧን የፍጹም ድክመት ምልክትና ታላቅ ሞኝነት ሲሉ አጣጥለውታል። ይህ ጉዳይ ለእንግሊዝ ባለስልጣናት እጅግ አስደንጋጭ የሆነው በትራምፕ ድንገተኛ አቋም ለውጥ ምክንያት ነው። እንደ አውሮፓውያኑ የዘመን ቀመር የካቲት 2025 ትራምፕና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በነጩ ቤተ መንግስት ባደረጉት ስብሰባ ፕሬዝዳንቱ ስምምነቱን እንደሚደግፉ ፍንጭ ሰጥተው ነበር። እንዲያውም በወቅቱ ለረጅም ጊዜ የሚቆይ ጠንካራ የኪራይ ስምምነት መኖሩ ለሁለቱም ሀገራት የሚበጅ ነው የሚል እምነት ነበራቸው። አሁን ግን ትራምፕ መልካቸውን ቀይረዋል። በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ብልህ አጋራችን የተባለችው እንግሊዝ ያለምንም ምክንያት የዲዮጎ ጋርሺያን ወታደራዊ ካምፕ ለሞሪሼስ አሳልፋ መስጠቷ ሊታመን የማይችል ነው ብለዋል። አክለውም ይህ እርምጃ ሩሲያና ቻይና ቀጠናውን እንዲቆጣጠሩ እድል እንደሚሰጥ ተናግረዋል። የኬር ስታርመር መንግስት በበኩሉ ስምምነቱ ለእንግሊዝ ብሔራዊ ደህንነት ወሳኝ መሆኑን በመግለጽ እየተከላከለ ይገኛል። የእንግሊዝ መንግስት ቃል አቀባይ እንደገለጹት በዲዮጎ ጋርሺያ ያለው ወታደራዊ ካምፕ በዓለም አቀፍ ፍርድ ቤት ውሳኔ ሳቢያ ስጋት ላይ ወድቆ ስለነበር ይህ ስምምነት ለቀጣይ 99 ዓመታት የካምፑን ህልውና የሚያረጋግጥ ነው ብለዋል። ሆኖም በለንደን ያሉት ተቃዋሚዎች የትራምፕን ንግግር እንደ ድጋፍ ተጠቅመውበታል። የኮንሰርቫቲቭ ፓርቲ መሪ ኬሚ ባደኖክ ስምምነቱን ራስን የማጥፋት እርምጃ ሲሉ የገለጹ ሲሆን ትራምፕ በዚህ ጉዳይ ላይ ትክክል መሆናቸውን በይፋ ተናግረዋል። ሪፎርም ዩኬ የተባለው ፓርቲ መሪ ናይጀል ፋራጅ ደግሞ ትራምፕ ይህንን ስምምነት በመቃወማቸው ምስጋና ይግባቸው በማለት የእንግሊዝ መንግስት ውሳኔውን እንዲሰርዝ ግፊት እያደረጉ ነው። ግንቦት 2025 በሁለቱ ሀገራት መካከል በተፈረመው ስምምነት መሰረት እንግሊዝ የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ እንደምትሰጥ፣ ዲዮጎ ጋርሺያ የተባለው ትልቅ ደሴት ግን ለ99 ዓመታት በእንግሊዝ እና በአሜሪካ የጋራ ወታደራዊ ቁጥጥር ስር የሚቆይ ሲሆን እንግሊዝ ለሞሪሼስ በየዓመቱ 101 ሚሊዮን ፓውንድ የኪራይ ክፍያ ትከፍላለች። ሞሪሼስም በሌሎቹ ደሴቶች ላይ የቀድሞ ነዋሪዎችን መልሳ የማስፈር መብት ይኖራታል ተብሏል። ለንደን ሀሳቧን በመቀየሯ የተፈጠረው አዲሱ ውዝግብ በእንግሊዝና በአሜሪካ መካከል ያለውን ግንኙነት ክፉኛ የፈተነው ይገኛል። ትራምፕ ይህን ጉዳይ ከግሪንላንድ ይዞታ ጥያቄ ጋር በማያያዝ አሜሪካ ደህንነቷን ለማስጠበቅ ግሪንላንድን መግዛት ያለባት እንግሊዝ የመሳሰሉ አጋሮቿ ደካማ ውሳኔ ስለሚያሳልፉ ነው በሚል ዓለም አቀፍ ጫናውን አጠናክረዋል። የእንግሊዝ ፓርላማ ስምምነቱን እስካሁን ስላላጸደቀው ደሴቶቹ አሁንም በእንግሊዝ እጅ ናቸው። ሆኖም በትራምፕ በኩል የመጣው ከፍተኛ ተቃውሞ ኬር ስታርመርን አስቸጋሪ ምርጫ ውስጥ ከቷቸዋል። ስምምነቱን ቢቀጥሉበት ከአሜሪካ ጋር ያላቸውን ወዳጅነት ይበልጥ ያሻክረዋል። ቢሰርዙት ደግሞ ከሞሪሼስና ከዓለም አቀፍ የህግ ተቋማት ጋር ጦርነት ውስጥ ይገባሉ። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ካልሸጣችሁልኝ በሚል በዴንማርክ፣ ፈረንሳይ፣ ጀርመን፣ እንግሊዝ እና ሌሎች የአውሮፓ ሀገራት ላይ የ10% ታሪፍ ተግባራዊ ማድረግ የሚጀምሩበትና ዓለም በስጋት የሚጠብቀው የካቲት 1 ቀን ሲቃረብ የቻጎስ ጉዳይ ለምዕራባውያን አንድነት ሌላው ትልቅ ፈተና ሆኖ ቀርቧል።